የግብጽ ጉዳይ አልያዝ አልጨበጥ ብሏል። ነገሩ ከመረቁ አጉርሱኝ ከስጋው ጾመኛ ነኝ እየሆነ ነው። ከሰሞኑ አንድ የካይሮ ምንጭ ግብጽ ከኢትዮጵያ ጋር አባይን በቀይ ባህር የመደራደር ፍላጎት አላት ብለዋል በሚል አንድ መረጃ በሰፊው ተሰራጨ። የዘገባው ምንጭ የተባበሩት አረብ ኤምሬቱ ዘናሽናል ነው። መረጃው ይፋ ከሆነ የመረጃው ምንጭ ምን ነው ይፋ አልሆኑም የሚለው ጉዳይ እያነጋገረ ባለበት ሌላ አዲስ መረጃ ከወደ ካይሮ መጣ። የኛው መረጃ ግብጽ እንደዚህ አይነት ነገርን ፈጽመው አላለችም የሚለው ነው ታይቷል። የግብጽ ማስተባበያ የግብጽ መገናኛ ብዙሃን እየተቀባበሉ ዘግበውታል። የሚገርመው ደግሞ አስተባበሉ የተባሉት የካይሮ ባለስልጣንም ቢሆኑ ስማቸውን ይፋ አድርገው በግልጽ ማስተባበሉን አልፈለጉም። ነገሩ የሆነ የድብብቆች ጨዋታ ይመስላል። ጥያቄው በዘናሽናል በኩል ወጣ የተባለው መረጃ ሐሰትና መሰረት አልባ ነው ብላ ግብጽ ካመነች ለምን በይፋ ማስተባበሉን አልመረጠችም የሚለው ነው። የግብጽ ባለስልጣን ሰጡት በተባለው ማስተባበያም ግብጽ ቀይ ባህርን ከአባይ ጋር አስተሳስራ ከኢትዮጵያ ጋር ልደራደር አላለችም ተብሏል። በመጀመሪያ ደረጃ በአባይ ወይም በህዳሴው ግድብ ጉዳይ ለመደራደር ቀይ ባህርን ሰጪና ነሺ በመሆን ቀረበች የተባለችው ግብጽ ማን ናት የሚለው ወሳኙ ጥያቄ ነው። ቀይ ባህር በዙሪያ ያሉ ሀገራት የግዛት አካል የሆነ ክፍል አለው። በቀይ ባህር ዙሪያ ያሉት ሀገራት 100% የቀይ ባህር ባለቤትነት መብት የላቸውም። በዓለም አቀፍ የባህር ህግ መሰረት ከዓለም አቀፍ ባህር ወይም የውሃ አካላት ጋር የሚዋሰኑ ሀገራት የዚያ ባህር ወሰን ባለቤት መሆን የሚችሉት ከዋና የየብስ ድንበራቸው እስከ ተወሰነ ኪሎ ሜትር ብቻ ነው። ከዚያ ውጭ በጥልቀት በስፋትም ያለው የባህር ወይም የውቅያኖስ ክፍል የመላው ዓለም ሀብት ነው። ይህ አሰራር ለቀይ ባህርም ለህንድ ውቅያኖስም ሆነ ለሌሎች ዓለም አቀፍ የባህር ክፍሎች ይሰራል። ቀይ ባህር የተወሰነ ክፍሉ በዳርቻው ባሉ ሀገራት የግዛት ባለቤትነት የተያዘ ነው። ከፊሉና የሚበዛው ክፍል ደግሞ ልክ እንደ ሌሎቹ ዓለም አቀፍ የውሃ አካላት የዓለም ሀብት ነው። ቀይ ባህር ግዙፍ ባህር ነው። በቀኝና በግራ ወይም ወዲህ ማዶና ወዲያ ማዶ ሆነው 8 ሀገራት ያዋስኑታል። በምዕራብ አቅጣጫ ግብጽ፣ ሱዳን፣ ኤርትራና ጅቡቲ ሲገኙ በምስራቅ አቅጣጫ ደግሞ ሳውዲ አረቢያ፣ የመን፣ ዮርዳኖስ፣ እስራኤል ይገኛሉ። ቀይ ባህር በሜዲትራኒያን ባህርና በህንድ ውቅያኖስ መካከል ወሳኝነት ያለው የባህር ወሽመጥ ነው። አጠቃላይ ርዝመቱ ወደ 2250 ኪሎ ሜትር አካባቢ ነው። ይህም በመሆኑ ካሉት የቀይ ባህር አዋሳኝ ሀገራት መካከል ግብጽ አንዷ ተጋሪ ሀገር እንጂ የባህሩ ብቸኛ ባለቤትና አዛዥ አይደለችም። በእርግጥ ግብጽ ኢትዮጵያ የባህር በር መውጫ ማግኘት አለብኝ የሚለውን ጠንከር ያለ አቋሟን መያዟን ተከትሎ በዚህ ጉዳይ ጎረቤት ሀገራት ተባባሪ እንዳይሆኑ ለማድረግ እንቅልፋታ በትጋት እየሰራች እንደሆነ የአደባባይ ሚስጥር ነው። እናም ከሰሞኑ ኢትዮጵያ በአባይ ድርድር ጉዳይ ላይ የያዘችውን የከረረ አቋም ላላ በማድረግ ከግብጽ ጋር ለመደራደር ከተስማማች፣ በሌላ አቅጣጫ ግብጽ ኢትዮጵያ የቀይ ባህር መውጫን እንድታገኝ ለማድረግ ከሌሎች የአፍሪካ ሀገራት ጋር በጋራ ትሰራለች በሚል የተሰራጩት መረጃዎች ግብጽን ከሚገባት በላይ ቀጠናው ሀብት ሰጪና ነሺ አድርጎ ለማቅረብ የተደረገ ሙከራ ሆኖ ይታያል። በመጀመሪያ ደረጃ መረጃው ናሽናል ያሰራጨው ዘገባ ምንጮቹ ከዚያው ከካይሮ መሆናቸውን አስታውቋል። ግብጽ በአባይ ጉዳይ ከኢትዮጵያ ጋር መደራደር ካለባት መደራደር የምትችለው ቀይ ባህርን በመደራደሪያነት በማቅረብ ሳይሆን በአባይና በአባይ ብቻ ነው። ግብጽ ከኢትዮጵያ ጋር በድንበር የምትጋራ ሀገር ባለመሆኗ በቀይ ባህር ይዞታ ላይ ከኢትዮጵያ ጋር መደራደር የምትችል ሀገር አይደለችም። ከኢትዮጵያ ጋርም እንደዚሁም ከቀይ ባህር ጋር ድንበርን የሚጋሩት እንደ ኤርትራና ጅቡቲ ያሉ ሀገራት በቀይ ባህር መውጫ ጉዳይ በሰጥቶ መቀበል የድርድር መርህ ከኢትዮጵያ ጋር መደራደር ይችላሉ። በዚሁ ዙሪያም ጠቅላይ ሚኒስትር አብይ አህመድ ከህዳሴው ግድብ ሼር እስከ ኢትዮጵያ አየር መንገድ እንደዚሁም የመሬት ልውውጥ ወይም ላንድ ስዋፕ እስከሚባለው ድረስ የመደራደሪያ ሀሳቦችን ከአንድም ሁለት ጊዜ ሲያቀርቡ ተሰምተዋል። ይሄ በማናቸውም በልኩ ከኢትዮጵያ ጋር ምንም አይነት የድንበር ግንኙነት የሌላትን ግብጽ ይመለከታታል ተብሎ አይታሰብም። የኢትዮጵያ ጎረቤት ሀገራት ከኢትዮጵያ ጋር በእንደዚህ አይነት ድርድር ውስጥ ቢገቡ ግብጽ እንደውም ቢቻላት የምትሰራው የማፋረስ ስራን ነው። ግብጽ በታሪክ መቼም ቢሆን ለኢትዮጵያ በጎ አስባም አታውቅም። እስከዛሬም ካልሆነ ወደፊትም ሊሆን የሚችል አይደለም። ከኢትዮጵያ ጋር በተሳሰረ የግብጽ የጥቅም ፍላጎት አንድና አንድ ነው። እሱም የአባይ ውሃ ነው። የአባይ ውሃ ኢትዮጵያ ውስጥ ባይኖር ግብጽ የአፍሪካው ቀንድ አካባቢ ምንም አትሰራ። ተፈጥሮ ግብጽንና ኢትዮጵያን በአባይ ውሃ አስተሳስሯል። በርካታ ሀገራት በድንበር ተሻጋሪ ወንዞች የተሳሰሩ ናቸው። በእነዚሁ ድንበር ተሻጋሪ ወንዞች የውሃ አጠቃቀም ላይ የሚነሱ አለመግባባቶች አሉ። ሆኖም እንደ ግብጽ ያለ ሙሉ ውሃውን ጠቅልዬ መጠቀም አለብኝ የሚል ሀገር ግን አልታየም። ኢትዮጵያ ድንበር ተሻጋሪ ወንዞችን የምትጋራው ከግብጽ ጋር ብቻ አይደለም። ከኢትዮጵያ በመውጣት ወደ ኬንያ፣ ደቡብ ሱዳንና ሶማሊያ የሚፈሱ እንደ ግልገል ጊቤ፣ ዋቢ ሸበሌና ባሮ ወንዞች አሉ። ውሃን በተመለከተ በእነዚህ ሀገራትና በኢትዮጵያ መካከል አንዳች የሚሰማ ድምፅ የለም። በአንድ ወቅት የግልገል ጊቤ ግድቦች ሲገነቡ የተፈጥሮ ጥበቃ ተከራካሪዎች ነን የሚሉ አንዳንድ የምዕራቡ ዓለም ተቋማት
ግድቦቹ በኬንያ ሐይቆች ላይ አሉታዊ ተጽዕኖን ያሳድራሉ በማለት ኬንያን ለመቀስቀስ ሞክረውም ነበር። ሆኖም ያሰቡት አልተሳካላቸውም። ይህ የሆነው በወቅቱ ኬንያ ለእነዚህ አካላት ጆሮ መስጠትን ባለመፈለጓ ነው። የጊቤ ኤሌክትሪክ ኃይል ማመንጫ ግድቦች 1፣ 2 እና 3 እያሉ መጠናቀቃቸው ኬንያ ከኢትዮጵያ ኤሌክትሪክ አቅርቦትን እንድታገኝ ያደረጋት። አሁን ባለው ሁኔታ ኢትዮጵያና ኬንያ በኤሌክትሪክ ኃይል አቅርቦት ተሳስረዋል። ኢትዮጵያ ተጨማሪ ገቢን እያገኘች ነው። ኬንያም ብትሆን የገጠማትን ከፍተኛ የኤሌክትሪክ ኃይል አቅርቦትና ፍላጎት ክፍተትን መሙላት ትችላለች። ከዚህ ባለፈም የኢትዮጵያ ኤሌክትሪክ ኃይል ትስስር ድንበር ተጋሪ ካልሆነችው ታንዛኒያ ድረስ ደርሷል። ኢትዮጵያ ባላት ዘርፈ ብዙ የኤሌክትሪክ ኃይል እምቅ ሀብትና አቅም ጋር በተያያዘ ቀጠናውን በኤሌክትሪክ ኃይል የማስተሳሰር እቅድ ነድፋ መንቀሳቀስ ከጀመረች ዓመታት ተቆጥረዋል። የኢትዮ ጅቡቲ ኃይል ትስስር ከኬንያ ባሻገር ሌላኛው ማሳያም ነው። ሆኖም ግብፅን በተመለከተ ግን ከኢትዮጵያ ጋር በእንደዚህ አይነቱ ሰጥቶ መቀበል ትስስር ውስጥ መግባት ይቅርና እንደውም አሁን ያለውን ቀጠና የመሰረተ ልማትና የንግድ ትስስር ማፈራረስ ትፈልጋለች። ለዚያም ነው በአሁኑ ሰዓት ከሰሜን አፍሪካ ጫፍ በመነሳት በአፍሪካው ቀንድ ጂኦፖለቲካ ላይ ታች እያለች የምትገኘው። ግብፅ በሰጥቶ መቀበል የድርድር መርህ የምታምን ሀገር ብትሆን ኖሮ ከህዳሴው ግድብ ጋር በተያያዘ ከኢትዮጵያ ጋር ከ10 ዓመታት በላይ ተደራድራም ነበር። የመጣ ውጤት ግን የለም። አገሪቱ ሁሉንም ለራሴ የሚል የቆየ ግትር አቋም አላት። ጠቅልዬ ልውሰድ የሚል ሰው ድርድር አያስፈልገው። የድርድር መርህ ለሰጥቶ መቀበል ዝግጁ መሆን ነው። በእነዚህ ዓመታት ውስጥ በነበሩት የድርድር ሂደቶች ግብፅ የነበራት አቋም የንቀትና አምባገነንነት የተሞላበት ነበር። የህዳሴውን ግድብ ውሃ የመያዝ አቅም ቀንሱ ከሚለው ጀምሮ ግድቡን እናንተ ብትሰሩትም እኔ ልቆጣጠረውና ልዘዝበት እስከ ማለትም የዘለቀ ነበር። ይህም በመሆኑ ድርድሩ ሳይሳካ ግድቡ አልቋል። የግድቡ ማለቅ ለግብፅ ባለስልጣናት የእግር እሳት ሆኖ እንደቀጠለ ይገኛል። ያም ሆኖ ግብፅ ግድቡ አለቀ በሚል አርፋ የተኛችበት ሁኔታ የለም። እንደውም የሴራ አካሄዷን የበለጠ በማጠናከር በኢትዮጵያ ጎረቤት ሀገራት ላይና በአባይ ተፋሰስ ያሉ ሀገራት ላይ ባነጣጠረ መልኩ አዲስ የግንኙነት ቅኝት ውስጥ ለመግባት መጣጣር ጀመረች። ከኢትዮጵያ ጎረቤት ሀገራት መካከል በዋነኝነት ኤርትራን፣ ሶማሊያን፣ ጅቡቲንና ሱዳንን ለመጠቀም ተከታታይነት ያላቸውን እንቅስቃሴዎች አድርጋለች። ለዚህ ሴራ የተመቹ ሆነው የተገኙት ፕሬዝዳንት ኢሳያስ ነበሩ። በዚህም የኢትዮ ሶማሊያን የ1 ዓመት የፖለቲካ ኩርፊያን በመልካም አጋጣሚነት በመጠቀም ግብፅ በአፍሪካው ቀንድ ሶማሊያንና ኤርትራን ያስተባበረና እሷም የምትገኝበት ንብረት ወይም አሊያንስ ለመፍጠር ሞክራም ነበር። በመሃል ሶማሊያ ከዚህ ብረት ውስጥ ማፈግፈጓ የካይሮ አስመራን እቅድ አክሽፎታል። ግብፅ ሌላኛዋን የኢትዮጵያ ጎረቤት ሀገር ሱዳንን የዚሁ ኢትዮጵያን በጎረቤቶቿ የመክበብ ሴራ አካል እንድትሆን ለማድረግ ብዙ ጥራም ነበር። ሆኖም ሱዳን የማትወጣው የእርስ በርስ ጦርነት አዙሪት ውስጥ ገባች። ሱዳን ደቃለች። ከዚህ በኋላ አገሮና ለመቆም ዓመታት ይፈጅባታል። ጦርነቱም ቢሆን ዛሬም እንደቀጠለ ይገኛል። የሱዳን የእርስ በርስ ጦርነት ግብፅ ኢትዮጵያን በተመለከተ ሀገሪቱን በአሉታዊነት እንዳትጠቀምባት ያደረገ ሆኗል። ከዚህ ውጭም ግብፅ ሌላኛዋን የኢትዮጵያ ጎረቤት ሀገር ሶማሊያን ለመጠቀም ጥረት ማድረግ ከጀመረች ዋላ ደር ብላለች። ወደ ሀገሪቱ በሰላም አስከባሪ ስም ጦር አስገባለሁ ማለት ከጀመረች ዋላ ደር ብላለች። ሆኖም የግብፅን ጦር ወደ ሶማሊያ ላይ ያስገባ የሚችል ፋይናንስ አልተገኘም። በሶማሊያ የሰላም ማስከበር ተልዕኮ ውስጥ የፋይናንስ ድጋፍ ሲያደርጉ የነበሩት ኃይሎች ድጋፋቸውን ለማስቀጠል ወገቤን ብለዋል። በሰላም አስከባሪ ስም በሌሎች በጀት ጦሯን ወደ ሶማሊያ ልታስገባ የነበረችው ግብፅም አብራ ወገቤን እንዳለች ትገኛለች። ግብፅ በሶማሊያ ምድር ጦሬን አስገባለሁ ማለት ከጀመረች 2 ዓመት ላይ አልፋት ነው። የሶማሊያ መንግስትም የግብፅን ባለስልጣናት ጦሩ የታለ እያሉ ጥያቄ ቢያበዙባቸው አልሲሲ የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን ካይሮ ድረስ ጋብዘው ጦሩ ይሄ ነው በሚል የታይታ ወይም ሾው ፎርስ የሚባለው አሳይተው ሸኝተዋቸዋል። ነገሩ የፖለቲካ ድራማና የካሜራ ጨዋታም ሆኖ አልፏል። ጥቂት እንመልከተው። ከዚህ የግብፅ ለካሜራ ቀረጻ ከቀረበና በሰላም አስከባሪነት ወደ ሶማሊያ ይላካል ከተባለው ጦር በኋላ ሶማሊያ ምድር የገባ የግብፅ ጦር የለም። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድም ራሳቸውን የዚሁ ድራማ አካል በማድረግ ወደ ሞቃዲሾ ተመልሰዋል። በጎረቤቶቹ አማካይነት ኢትዮጵያን በከበባ ቀለበት ውስጥ አስገብቼ ያስጨንቃሉ የሚል እቅድ ነድፋ ስትንቀሳቀስ የከረመችው ግብፅም ሆነች ሌሎች አጋሮቿ ባልጠበቁት መልኩ እስራኤል ለሶማሌላንድ ሀገራዊ እውቅናን በመስጠት በአካባቢው መከሰቷ ደግሞ ከባድ ድንጋጤን ፈጥሯል። ግብፅ የኢትዮጵያ ብቸኛ የወደብ አቅራቢ የሆነችውን ጅቡቲን በማባበል የጅቡቲን ወደቦች ለመቆጣጠርና ኢትዮጵያን በወደብ አገልግሎት ስጋት ውስጥ ለመክተት ያደረገችው እንቅስቃሴ፣ በሌላ አቅጣጫ ደግሞ ግዙፉን የበርበራ ወደብ የያዘችው ሶማሌላንድ በቀጠናው ከእስራኤል ጋር ጥምረትን መፍጠሯ ያልጠበቀችው ክስተት ሆኖባታል። ከወደብ አገልግሎት አንጻር ጅቡቲ ከግብፅ ጋር አዲስ ግንኙነትን በመፍጠር
እክል የመፍጠር እንቅስቃሴ ውስጥ የምትገባ ከሆነ ከኢትዮጵያም በላይ ተጎጂ የምትሆነው ጅቡቲ ናት። ሶማሌላንድና ጅቡቲ ጎረቤት ናቸው። ሁለቱም ቀይ ባህርን የሚጋሩ ወደቦች አሏቸው። ቀይ ባህርን ተንተርሶ የተገነባው የበርበራ ወደብ በወደቦች ደረጃ ከጅቡቲ ወደቦች የተሻለ ቴክኖሎጂና አገልግሎት የመስጠት አቅም እንዳለው መረጃዎች ያመለክታሉ። ወደቡ በተባበሩት አረብ ኤምሬቱ ዲፒ ወርልድ ተስፋፍቶ የተገነባ ነው። ከዚህ አንጻር ግብፅ ጅቡቲ ላይ ሴራ በሰራ ኢትዮጵያ መውጫ መግቢያ አታገኝም የሚለው ቀመሯ ተበላሽቷል። ጅቡቲም ቢሆን ኢትዮጵያን የምትፈልጋት ለጥቅሟ እንጂ ለጽድቅ አይደለም። ይህም በመሆኑ ከሩቋ ግብፅ ይልቅ ድንበር የምትጋራት ኢትዮጵያ ለጅቡቲ አዋጭ ናት። እናም የግብፅ ልፋት እንዲሁ አቅም ማባከን ሆኖ ይታያል።